ማንኛውም ሴት የሰውነት ቅርሷን የሚያሳይ ወይም ክፍትፍት ልብስ ለብሳ መሄዷ የሁሉንም ወንዶች ስሜት መፈታተኗ በእርግጥ ከመሆኑም በላይ በመንፈሳዊ ሕይወት ደካማ የሆኑትን ደግሞ ለኃጢአት አጋልጦ ይሰጣል። እዚህ ላይ የተሰናከለው በራሱ ደካማነት ነው ብሎ ምክንያት መስጠት አይቻልም። እግዚአብሔር የሚጠይቀው በማን ተሰናከለ የሚለውን ጭምር ነውና ክርስትና ደግሞ ሰውን ማሰናከል እጅግ የከፋ ኃጢአት ነው። ከነዚህ ከታናሾቹ አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ቢሰጥም ይሻለው ነበር። ማቴዎስ 18:6 እንደተጻፈው። አንዳንድ ሴቶች እግዚአብሔር ምን ሰራሽ እንጂ ምን ለበሽ አይለኝም ይላሉ። እግዚአብሔር ግን እንዲህ ይላል፣ እንግዳ ልብስ የሚለብሱትንም እቀጣለሁ። ትንሣኤ ሶፎንያስ 1-18 እንደተጻፈው። እንግዲህ የሴቶችን እንቀበል ወይስ የእግዚአብሔርን? ምርጫው ያንቺው ነው እህቴ። መጽሐፍ ግን እንዲህ ይላል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። የሐዋርያት ሥራ 5-29 እንደተጻፈው። በሴቶችና በወንዶች መካከል ያለባበስ ልዩነት ሊኖር ይገባል። የሐዋርያት ሥራ 5:29 ላይ ተጽፏል። ሴት የወንድ ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ። ይህን የሚያደርግ በአምላክ ዘንድ በእግዚአብሔር የተጠላ ነው። ዘዳግም 22-5 እንደተጻፈው። ታዲያ ቀሚስ የወንድ ሱሪን የሴት ማን አደረገው? ይህ የስንፍና ስህተታቸው ምክንያት የሚሹ ሴቶች የሚያነሱት ጥያቄ ነው። በመጀመሪያ ደረጃ እኛ ኦርቶዶክሳውያን የእግዚአብሔርን ቃል አውቀን ልንፈጽመው እንጂ በቃሉ ላይ የምንፍቅና ጥያቄ እናነሳ ዘንድ ተገቢ አይደለም። ግን ደግሞ ተፈጥሯችንን ብቻ በማየት ሕሊናችን በራሱ ቢናገር ሱሪ የሴት ነውን? ቀሚስስ የወንድ ነውን? ተፈጥሮ እንኳን አያስተምራችሁምን? ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። አንደኛ ቆሮንቶስ 11:16 ላይ እንደተጻፈው ቅዱስ ጳውሎስ እንዳለው ስህተትን መናገር እንጂ መከራከር አያስፈልግም። ክርስትና በምርጫ ነውና በፊትህ እሳትና ውሃን አኑሬልሃለሁ፣ ወደ ወደድከው እጅህን ክተት። ሲራክ 15:15 ላይ እንደተጻፈው። ከዚህ ላይ ቀሚስ ሲባል ከውስጥ ሱሪ የማይሻለውን ብጣሽ ጨርቅ እንዲሁም ቁመቱ ረዥም ሆኖ ከሰውነት ጋር የሚጣበቀውን አይነት አለባበስ ማለት እንዳልሆነ ልብ እንበል። እህቶች ወይ ማስተዋሉን ትለብሱ ዘንድ እንለምላችኋለን። መሰልጠንና መሰይጠንም ትለዩ ዘንድ ይሁን። ሰውነትሽ የእግዚአብሔር ቤተ መቅደስና ሁሉን በአግባብና በሥርዓት አድርጊለት። ደግሞ ክርስትና ራስ ወዳድነት አብዝታ ትጠላለች። ምንም ነገር ስናደርግ ስለሌላው ልናስብ ያስፈልገናል። እኛስ ሰውን ወደ ዝሙት ሊያመራው ስለሚችለው አለባበሳችን እጅግ ተጨነቅን። ነገር ግን ቅዱስ ጳውሎስ ወንድማችንን ለማሰናከል ምን አለ? መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳያሰናክለው ለዘላለም ከቶ ሥጋ አልበላም። እንግዲህ ክርስትና እዚህ ድረስ ነው። ስለ ራሳችን ብቻ ሳይሆን ስለ ወንድሞችና እህቶቻችን የምናስብባት፣ ለእነርሱም መሰናከያ እንዳንሆን እየተጠነቀቅን ሁሉን በአግባብና በሥርዓት የምናደርግባት፣ እምነታችንን በተግባር የምንገልጽባት ናት። በውኑ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? ትንሣኤ ኤርምያስ 13:27 እንደተጻፈው። እነሆ እህቴ አንቺም ኤርምያስ እንዳለው ኢትዮጵያዊነትሽን ጠብቂ፣ የምዕራባውያን ባህል የሆነውን አለባበስሽም ሆነ የምንዝር ጌጥ ራስሽ አርቀሽ በሚያኮራው ኢትዮጵያዊ ባህላችን ትዋቢ ዘንድ እግዚአብሔር ይርዳሽ። እግዚአብሔር ለሁላችንም አስተዋይ ልቦና ይስጠን። አሜን። ሁላችንም ምግባር ያለው እምነት እንዲኖረን እግዚአብሔር ይርዳን። አሜን። ኦርቶዶክስ ተዋሕዶ የቀደመችው ቀጥተኛይቱ ጠባቢቱ እውነተኛይቱ መንገድ ለዘላለም ኑርልን። ቤቴ የማርያም ልጅ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው